አቋረጥኳችሁ ግን አጋጣሚ የሚመች ቦታ አልነበርኩም አመለጠኝና የተቀዳ ካለ እስቲ ዛህራን ጠይቃታለሁ ማለት ነው። ኤብሮ መስማት ፈልገው ፕሮግራም ነበረ አዝናል ባለመኖሬ። አብሽር ኡስታዝ ችግር የለውም። እንዴት ነህ? ደህና ነው ወይ? ደህና ነኝ ኡስታዝ። እንዴት ነህ? ደህና ነህ? ሰላም ውንጭፍ ብለሃል። ማሻአላህ አብርተሃል። ምን ታደርገዋለህ ኡስታዝ? ማሻአላህ ሁሌ ቅባቱ ነው። ሁሌ ያበራሁን ማሻአላህ እንትኑን አይ እኔ እንኳን እንዳጋጣሚ ሆኖ እንግዲህ ፕሮግራም እንዳላቆረፍድ ብዬ ነው ቅድም የገባሁት የነበረው የከፈትኩት የነበረው አንደኛ ሳሙኤል ምዕራፍ 14 ቁጥር 17 ላይ ኤልያስ ራሱ ዕውር አብርቷል። ማን ነው? ዮናታን በማር ወለላ አይን አብርቷል እና ምናልባት ልጁ ስለማያውቅ ነው እሱን ለመጠቆም ነበር የገባሁት የነበረው። አይ ቲንክ ኢምራን አንድ ሀሳብ አለኝ። ይቻላል? አንድ ደቂቃ ስጡኝ እና ተቀጥላለሁ። እንትኑ ቻሌንጁ ስንት ብር ነበር የተባለው? 500 ሺህ። በቃ ስለዚህ ምን ታደርጋላችሁ መሰላችሁ? ያ ጀማ ኤብሮ አይመለከትም። የኛ እንትን ነው፣ የኛ ፕሮግራም ነው፣ እንትን ነው፣ የኛ ሀሳብ ነው ማለት አሁን የምናገረው ኤብሮን የሚወክል ነገር አይደለም። ያ ጀማ ኢምራንና እንትን ሀሳቡ ላይ ከ500 ሺህ ወደ 1 ሚሊዮን ብር ለማስገባት ሀሳቡ ያላችሁ ሰዎች ካላችሁ እኔንና ኢምራንን አናግሩን። ኢምራን አሪፍ ሀሳብ ነው አይደል? ወደዋል። ገራሚ ኡስታዝ፣ እኔ ይመቸኛል። ምክንያቱም እንደሚጠቅመው ስለምናቅ ነው፣ ሌላ ነገር አይደለም። የእሱ ሀሳብ አይደለም፣ እሱን አይወክልም። ወላሂ ምንም ነገር የሚያውቀው ነገር የለም፣ ኮንታክትም የለኝም። እንደዚህ በዚህ ዙሪያ ላይ አላወራሁትም ኢብራሂምን። የኔ ሀሳብ ነው ብቻ ነው፣ ለአንዳንድ ነገሮች ይጠቅመዋል ብዬ ስለማስብ ነው ልዳዋ። ስለዚህ ምንድነው የምታደርጉት? ለኤብሮ ወደ 1 ሚሊዮን ብር አስገብታችሁ 1 ሚሊዮን ከገባ 1 ሚሊዮን ይሰጠዋል የሚለውን ነገር ቻሌንጅ መቀላቀል የምትፈልጉ ሰዎች ካላችሁ 500 ሺህ አሁን የተያዘው ከ500 ሺህ በላይ 100 ሺህ መጨመር የምትፈልጉ ሰዎች ካላችሁ ወይ ኢምራንን ወይ እኔን አናግሩኝ። እኔም በሜሴንጀር አናግሩኝ፣ ኢምራንንም ከፈለጋችሁ በውስጥ መስመር አናግሩት። አይ አንተ ማግኘት አልቻልንም ካላችሁ ኡስታዝ ጀማልን አናግሩልኝ። ኡስታዝ ጀማል አለ ኡስታዝና አለው እንጂ ምንም ለሌላ ነገር አይደለም። እንትን ያለው የእሱ ሀሳብ አይደለም፣ በቃ የኛ ሀሳብ ነው። ለዳዋ እንዲጠቅመው ነው፣ ሌላ ነገር አይደለም። ፉል ታይሙን ይዞ ነው የሚሰራው። ስለዚህ ለአንዳንድ ነገሮች ለዳዋ የሚፈልገውን ነገር ለዳዋ አንዳንድ ነገሮችን ማሳለጫ ይሆናል፣ ሌላ ነገር አይደለም። ብር ዝም ብሎ ይጠፋል። በቃ ኡስታዝ ጀማል አደራህን እሺ ንገረኝ፣ አሳውቀኝ። ችግር የለውም ማለት አሁን ጀዛከላ ኸይረን ኡስታዛችን። አንድ መጀመር የምትፈልጉ ሰዎች ካላችሁ አሁንም መጀመር ትችላላችሁ። 500 ሺህ ነው የተባለው። እኛ 1 ሚሊዮን አስደርገ ነው 1 ሚሊዮን እንዲገባ አካውንቱን ማድረግ እንችላለን። እዚህ ጋር ለመጨመር ለጀማት በለኛ አጋፍታኝ እኮ ዝጸጣል ታገዘኛለህ። ለኮኪ ሸራ አድርጉላት። ኮኪ ለኢብሮ ይሄ ምንድነው እንትኑ 1 ሚሊዮን ከገባ 500 ሺህ የተባለው አው በተደጋጋሚ ቪዲዮ ሰርታ እሷም ለእሷ ራሱ 100 ሺህ ቻሌንጅ ተሰጥቷታልና ካለች እስኪ ሸራ አድርጉላት። ወይም ነገ ምናልባት ይሄን ሪከርድ ካደረጋችሁት ሪከርድ አድርጋችሁ ላኩላት፣ እሷ በደንብ እንድትሰራበት ማለት ነው። ቻሌንጁም እሷንም ስለሚመለከታት ማለት ነው። ይቅርታ በመሀል ገባው። ኢምራን ቀጥል። አይ ችግር የለውም። ይሄ በጣም ደስ የሚል ወሳኝም ሀሳብ ነው። ጀዛከላ ኡስታዝ። ያው አላማችን ታውቃላችሁ ዳዕዋን ማስፋት ነው። ፎሎወር ጨመረ ማለት ተመልካች ጨመረ ማለት ነው። ቀላል አጋጋች አታስቡት። አሁን በዚህ በኔ ቻሌንጅ ብቻ ብዙ ሰው ነው የመጣው አይደለ? ስለዚህ መቀጠል ስላለበት ኢንሻአላህ ይሄ የሚያስማማ ሀሳብ። ስለዚህ ምን ታደርጋላችሁ? ንያ ካላችሁ እኔን ፕሮፋይሌን ንኩትና ጻፉልኝ በውስጥ ኢንሻአላህ። ያው ብርም ይደግፈዋል። ለምን ዳዋ መቼም አፍ ብቻ ያስፈልግም ታውቃላችሁ፣ መጽሐፎችም ኮምፒውተሮችም ያስፈልጋሉና ያው ሰፖርት ስለሚሆን ኢንሻአላህ ንያላችሁ በውስጥ አውሩን። በጣም ደስ የሚል ነው የሚሆነው። ያው ወር ነው አይደል የተባለው? ብሮ ወር ነው፣ ወር አለን። ስለዚህ ወር ካለን በጣም ብዙ ቀን ነው። ቢሆንም ግን ቶሎ መፈጣን አለበት። ስለዚህ ሁላችሁም ፕሮፋይል ቀይሩ ፕሊዝ፣ ፕሮፋይል ቀይሩ። እኔ ያልቀየርኩት ያው የሆነ መታወቂያ ስለሆነ ነው። በቀይር ሰው አያቀኝም፣ ለዛ ያልቀየርኩት። ግን ሁላችሁም ፕሊዝ ፕሮፋይል ቀይሩ፣ ከወንድሞች በስተቀር ማለት ነው። ፕሮፋይል ቀይሩ፣ በፕሮፋይል አስተዋውቁ፣ ቪዲዮ ስሩ። እሺ ባረከላሁ ፊኩም። ኢምሮ አፎን በእንትኑ ማለት ነው የሁለት ነገር ቻሌንጅ ቢሰጠን ማለት አንድ ቀን ወይ ኢብሮ ቤት ወይ የኢምራን ቤት ማለት ነው
ታች ላሉት ሙስሊሚት ወንድሞቻችን አንኛ ፕሮፋይል እንዲቀይሩ፣ ሁለተኛ ደግሞ ለወንድሞቻችንና ለኡስታዞቻችን ያላቸውን ስሜት የሚገልጹበት ፕሮፋይል ይቀይራሉ። ገስት ይገቡና አንዳንድ ደቂቃ ይሰጣቸዋል፣ ዱዓ ማድረጋሉ፣ ስሜታቸው የሚገልጹበትን ብናደርግ ባይነኝ። ወላሁ አለም። ኢንሻአላህ እሱን በጣም ገራሚ ሐሳብ ነው። ኢንሻአላህ በውስጥ እናወራበታለን። የሆነ ቀን ፕሮግራም እናዘጋጃለን። አሁኑ ግን እንዳይረሳ እዚሁ ማስታወቂያ ስሩ። በጣም መበረታታትና መደገፍ ያለበት ሐሳብ ነው። ኢንሻአላህ ያው ዓላማው አክቹአሊ ብሮ ብቻ አይደለም። እዚህ ጋር ኢብሮም ማንንም ቢሆን ከእንትኑ በላይ ሰውን ነው የሚፈልገው። ኦኬ ግን ቢሆንም ለዳዋ በጣም ጠቃሚ የሚሆነው ኢንሻአላህ በጣም ብሩክ እና የተቀደሰ ሐሳብ ነው። ጥሩም ሐሳብ ነው፣ ተቀብየዋለሁ። ኢንሻአላህ ይቀጥላል። ኢብሮ የምትለው ካለ ሂድበት። ኢብሮ ጀዛከላህ ኡስታዝ። ኧረ እኔ ምን እላለሁ እኔ እሺ፣ አይ እኔ ምንም አይደለም። ያስደነግጣል። ሀቂቀተን በጣም የሚያስደነግጥ ነገር ነው እና እንዴ እኔ አላምንም ጋይስ። ግን ኡስታዝ somebody just covered it። ምን አልከኝ? ማን የምርህ ነው? you just believe እኔም ደርሶኛል። ኢብሮ ደርሶኛል። oh my god አላሁ አክበር። oh my god አሳውን ብቻ ነገሩኛ። ታዲያ ብቻዬን እንትን እኔ ጋር ቆይ ሜሴንጀር ላይ ከቨር ተደረገ። በቃ ኡስታዝ oh my god በቃ ከቨር ተደረገ በአንድ ሰው። አላሁ አክበር ያ ጀማ አላሁ አክበር። ምርጥ ሀሳብ ነው ማለት ነው። አላህ ተቀብሎኛል። ኤብሮ ለአንድ ወር ያክል ያኮርፈኛል ብዬ ነበር የጠበቅኩት የነበረው ምንድነው የምታወራው ምንድነው የምትቀባጠረው ይለኛል ብዬ ነበረ። ማሻአላህ አላህ ተቀብሎናል ማለት ነው። ስለዚህ አሁን ምንድነው ያ ጀማ 1 ሚሊዮን ብላችሁ ፕሮግራም ስሩ። 1 ሚሊዮን ሊሰጠው ነው ለኤብሮ። አንድ ወር ጊዜ ነው የተሰጠው። በአንድ ወር ውስጥ አካውንቱ 1 ሚሊዮን ከገባ 1 ሚሊዮን ብር ይሰጠዋል። ያ 1 ሚሊዮን ብር ወላሂ ይቅርታ ብሮ እንዳትገባ በምንም ነገር ለቤት ክራዩ፣ ለቀለቡ፣ ለትራንስፖርቱ ይሆነዋል። ፉል ታይሙን ነው እየሰራ ያለው። ፉል ታይሙ ማለት ነው። ቀን ላይ ብሮ አለ፣ ማታ ይምራን አለ። ሁለቱ ናቸው ከቨር እያደረጉ ያሉት። እኔን ራሱ አሳርፈውኛል። ክፍተታችን ተሞልቶልናል። ስለዚህ በዚህ ስራ ላይ ፉል ታይማቸውን የሰጡ ሰዎች ወላሂ ልናበረታታ ይገባናል። ገንዘብ ዝም ብሎ ይጠፋል ባልባሪም ነገር ማለት ነው። ግን አጅር ካላህ ዘንድ አስባችሁ ይሄን ነገር ስላደረጋችሁ አላህ ኸይር ጀዛችሁን ይክፈላችሁ። ወላሂ አላቃችሁም ማን እንደሆናችሁ አላወኩም። ኢንፎርሜሽንም የለኝም። ኢምራን ኢንፎርሜሽን ይሰጠኛል። አማና ነው። ለራሴ ደግም ያልነገረው ያ የሰጠውን ሰውዬ ማለት ነው። ምክንያቱም ስም እንዲጠቀስ ያልፈለገ ሰው ነው ይመስለኛል አይደል ኢምራን? አዎ ኡስታዝ ይውራ ነገር ላላ ብላችሁ ዱዓ አድርጉ። በቃ ዱዓ ብቻ አድርጉላቸው ለነዛ ሰዎች። ስለዚህ የ1 ሚሊዮን ቻሌንጅ የ1 ሚሊዮን አካውንቱ 1 ሚሊዮን ከገባ 1 ሚሊዮን ብር ይሰጠዋል። ያ ብር ደግሞ ለሱ ለዳዋ ማሳለጫ ይሆነዋል። ያው ሙስሊም ታውቃላችሁ፣ ይቅርታ ካፊሮች እዚህ ውስጥ ታውቃላችሁ ማለት ነው። ሙስሊም ገንዘብ ቢያገኝ ኢላማውም ሐላል ነገር ነው የሚያደርገው። አጀር የሚያገኝበትን ነገር ነው የሚያደርገው። ቤተሰብ አፎርድ ቢያደርግበት ቢበላ ቢጠጣ ምን ቢል አጀር ያለው ነገር ነው። ከአምልኮ ጋር የተያዘ ነው። ሐራም የሆነ ነገር አያደርግም እንደ ካፊሮች ማለት ነው። ካፊሮች ያው ገንዘብ ካገኙ ያው ታውቁታላችሁ ያለው ነገር ወደ ዚና ይኬዳል፣ ወደ መጠጥ ይኬዳል፣ አልባሌ ቦታ ይኬዳል። ኩራት አለ፣ ሰው ላይ መንጠባረር አለ፣ የተለያየ ነገር አለ። ግን ይሄኛው ግን የተለየ ነገር ነው፣ ስፔሻል ነገር ነው። ምንድነው? ዳዕዋ ነው። ለዳዕዋ ነው የተባለው። 1 ሚሊዮን ብር እንዲያገኝ የምትፈልጉ ሰዎች አንዳንድ አሳዩኝ። 1 ሚሊዮን ብር ማግኘት አለበት ብላችሁ የምትሉ ሰዎች አንዳንድ አሳዩኝ እስቲ። ኧረ ኡስታዝ አዲስ ህግ ወጥቷል እኮ አልሰማህም? ምን ኮሜንት አንድ ቁጥር አጻፈ ጀማ ቁጥር ካለ ቁማር ነው ብሎ የሚያስበው አሉ እና ቁጥር አጻፈ። ኦኬ እሺ በቃ ምን እናደርጋለን መሰለህ? አንድ እንትን እንበላ ካልኩሌት እናድርግ። እንደ ትናንትናው ለምሳሌ አንድ ሰው በስልክ አካውንት ውስጥ የ100 ሰው ኮንታክት ካለው አንድ ሰው ማለት ነው። እዚህ ውስጥ አሁን 1000 አቴንድ የሚያደርግ ሰው ቢኖር 1000 በ100 ሲባዛ ስንት ነው? ኢምራን በቀላሉ ካልኩሌቱን ስሩ። ከታች ያላችሁ ሰዎች በቀላሉ
1000 ሰው አለ። ከዛ በኋላ 100 ኮንታክት ቢኖረው 100 ኮንታክት ቢኖረው ስንት ይሆናል? በቃ በቀላሉ ማስገባት ይቻላል። ምን ትላለህ ኢምራን? አይ ጀዛከላ አይ ይገባል። ያው ግን ለማስገባት የኛ መረባረብ ግዴታ ነውና ኢንሻአላህ ሁላችንም እንረባረብ። ለምን ጥቅሙ ብዙ ዋይዝ ነው። አንደኛ ዋናው ዓላማችን ብዙ ተመልካች ብዙ ሰዎች ወገኖቻችን ስለ እስላም እንዲማሩ መንገድ እንከፍታለን። ሁለተኛ ለዳዕዋው አንድ ስቴፕ ከፍ ማድረግ ነው እና ሁላችሁም በዚህ እንተባበር። ያው ይሄን ወንድም አላህ ይቀበለው። ያው አይ ቲንክ በውስጥ ቀድሞ መሰለኝ ጻፈው ወዳው ነው የጻፈው አይ ቲንክ አለ ብሩ። እሺና ጀዛከላህ በቂ ነው። የሚጨመር ካለ ጨምርበትና እናጠቃለን። አይ this is more than I can bear እና አላህ ይቀበላችሁ ኡስታዝ። ያው አንተ ሳትሆን የተናገርከው ያው አላህ እንድትናገር ስላደረገህ ነው የተናገረው ኦልሬዲ። this is crazy በጣም የሚገርም ገና ከአፍ ሳይወጣ ነው ቴክስት የገባልኝ እና ስላላመንኩ ነው ዝም ያልኩት እና በጣም የሚገርም ነው። ኤኒዌይስ አላሁ አክበር ላ ኢላሀ ኢለላህ ደስ ይላል። በቂ ነው ኢንሻአላህ። ስለዚህ በዚህ በአንድ ወር ውስጥ ፕሮፋይል በማድረግ የ1 ሚሊዮን ቻሌንጅ ተቀላቀሉ የሚል ፕሮፋይል ስራና ቴሌግራም ላይ ለቀቀው። ከዛ እነ ዛህራ እነ ኡስታዝ ጀማል ደግሞ እኛ በየግሩፑ በየቴሌግራሙ በየፌስቡኩ በየዋትስአፑ ደግሞ ለቀቁት ልጆቻችሁ ማለት ነው። ከዛ በኋላ 1 ሚሊዮን ብር እንዲያገኝ ከፈለጋችሁ 1 ሚሊዮን እንትን በሉ ተፍተፍ በሉ። 100 ሰው በየቴሌግራሙ በየምናምን ካደረጋችሁ ኢንሻአላህ ይሞላል ማለት ነው። እኔ ጨርሻለሁ ይሄን ነገር እንትን ለማለት ነው። የፕሮግራሙ ያመለጠኝ ፕሮግራም ኢንሻአላህ ዛህራን ጠይቃታለሁ። የት እንደማገኘው አላውቅም። ብሰማው ደስ ይለኝ ነበር። የብሩን እንትን ማለት ነው ከልጅነት እስከ እውቀት ያለውን የኮምፓራቲቭ ሪሊጅን ላይ እንዴት እንደገባ ከመነሻው ጀምሮ እንዴት እንደሆነ የሚያሳይ ፕሮግራም ነበር ተብሎ አጋጣሚ አልተመቸኝም። ልጆች ተኝተው እስከሚመጡ ድረስ ብዬ ስመጣ ኦልሬዲ አልቆ ነው ያካተመኝ። ኢንሻአላህ ጨርሻለሁ። እኔ በበኩሌ መቀጠል ትችላላችሁ። አፉ በሉኝ። መሀል ላይ አጋጣሚ ውይይት ላይ ነበራችሁ መሰለኝ አቋረጥኳችሁ። አይ ኡስታዝ ጀዛከላህ ኸይር አላህ ይጠብቅህ። ምናልባት ኢብሮ አንድ ጊዜ አፏን ማለት ጀዛከላህ ኸይር ኡስታዝ። መቼም አላህ ሱብሓነሁ ወተዓላ ለአንድ ነገር የሆነ ነገር ሊያደርግ ሲፈልግ አንድን ሰው ያደርገዋልና በዚህ ደቂቃ ገብታ እንግዲህ ከአላህ በታች ኸይር ጀዛን አላህ ይክፈል። በነገራችን የኢብሮ ቻሌንጅ ማነው እንዳይሳካ ካደረጉ ነገሮች አንዱ ማስበው ማን ነው? ኢብሮን ፎሎ አድርጉት 1 ሚሊዮን ከገባ 500 ሺህ ብር በነገራችን ላይ ብዙ ሊሆን ይችላል። ነገር ግን ያው ለወንድሞቻችን ከዚህ በላይ መኪና ይሰጠዋል፣ እንዲህ ይደረጋል፣ ቤት ምን አይነት ትልልቅ ነገሮች አሉና ኢንሻአላህ ካሁን በኋላ እሽቃጭን ይጨምራል ብዬ አስባለሁኝና ጀዛኩሙላሁ ኸይረን እንበረታ ኢንሻአላህ። እሺ ለማንኛውም አላህ Subhanahu Wa Ta'ala እዚህ ላደረሰን ጌታ እስካሁን ድረስ የነበረንን በአጠቃላይ የውይይትም ጊዜ በጣም ደስ የሚል ነበረ። ማሳረጊያውም ጥሩ ነገር ሆኗል። ኡስታዝ ወሂድ በረካ ይዞ መጥቷልና አላህ በረካ ያርግ። ድሮም በረካ ነህ ኢንሻአላህ። this is more than ከምለው በላይ ነው። ኤኒዌይስ ትልቁ ቁም ነገር ግን ብሩ አይደለም። ብር አላቂ ነው። ብር ጠፊ ነው። ብር ነው። ብር ወረቀት ነው። ትልቁ ነገር ኢኽላስ ነው። ትልቁ ነገር ዳዕዋ ነው። ትልቁ ነገር እስልምና ለሰዎች ማሰራጨት ነው። ትልቁ ነገር እኛ ኖረን አላህ Subhanahu Wa Ta'ala በሚፈልገው መንገድ መኖራችን ነውና ትልቁ ነገር እሱ ነው። ፎሎሩ መግባቱ ዋናው ነገር ብሩ ሳይሆን ቅድም እንዳልኳቸው አላቂ ስለሆነ ብሩ አያስፈልግም ማለት ሳይሆን ትልቅ ነው። በጣም 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 ያስፈልጋል። ኦፍ ኮርስ ይሄንን ጀዛህን አላህ በጀነት ይክፈልህ ኡስታዝ፣ አላህ ይቀበልህ። ግን ደግሞ ከሁሉ በላይ ትልቅ ጥቅም ያለው የፎሎወሩ መጨመርና ሰዎች እኛን መጥተው ማዳመጣቸው ነው። ኢንሻአላህ ከምለው በላይ ነው። ምለውን ነገርም አላቅም እና ብቻ ጀዛኩሙላሁ ኸይረን። በተለይ ይሄንን ከአፍህ ወስዶ ያደረገው ሰው በቃ ምንም ማድረግ አልችልም።
ዝም ልበል በቃ ለአላህ ልስጠው። ለሱ ሰጥቻለሁ፣ ወላሂ ለሱ ማለት ነው። ለሱ ለአላህ ሰጥቻለሁ። በቃ ምንም አይደለም። ጀዛኩሙላሁ ኸይረን። ያ ጀማ ጀዛኩሙላህ። እሺ ኸይር። ሆፕ አለ ኢምሩ ትፈቅድልኛለህ? ግን ልውጣ ሰዓቱ እኔም አልቆይም። አይ በጣም ሰዓቱ ሄደ። ኦልሞስት ላይቭ ላይ 4 ሰዓት ሆናል። ግን አልሐምዱሊላህ እስካሁን ብቻ 180 ሰው ያዳመጠው 180 ሰው አልሐምዱሊላህ። በጣም ደስ የሚል ቆይታ ነበር። ጀዛከላህ። እሺ ኢምሩ፣ ያው ከጠዋት ጀምሮ ስለነበርኩ ነው። እኔ ከጠዋት 2 ሰዓት ጀምሮ እስከ 11 ሰዓት ተኩል፣ ከዛ ደግሞ አሁንም ከ3 ሰዓት ጀምሮ እስካሁን ያለሁት። ሀቂቃ በጣም ደስ የሚል ጊዜን ያሳለፍ ነው ኢምሩ። ስለደከመ እንጂ በቀመጥ ደስ ይለኝ ነበር። አይ ረፍታክ ለነፍስም ሐቅ አለ። ኢንሻአላህ ረፍታክ። እኔም ኢንሻአላህ አሁን ትንሽ ቆይቶ ይወጣለሁኝ። አላህ ይቀበል። ጀዛከላህ ሐቢቢ። አሚን አሚን። ወያኩም ጀዛኩሙላሁ ኸይረን። ኡስታዝ አላህ ይቀበለ። ሁላችሁም አላህ ይቀበላችሁ። አድርግስ ዋጣጣ በደንብ ለ8 ሰዓት ያክል ለመተኛት ሞክር። በሰዓቱ ምግብ ብላ። ጨጓራ ራሱ ጥሩ አይመጣም ማለት ነው። እዚህ ቲክቶክ ላይ ስትቀመጡ አንዳንድ ጊዜ በጣም እንትኑ ሳታስቡት ጊዜው ይሄዳል። አውቀዋለሁ እኔም ራሴ አንዳንድ ጊዜ እንደዚህ አይነት ነገር ያጋጥመኛል። በሰዓቱ ምግብ በመብላት አትርሱ። ውሃ በደንብ ጠጡ። በቂ የሆነ እንቅልፍ አገኙ። ምንም እንትን የሚያጣልፍ ነገር የለውም እና አላህ ይጠብቅህ። ደህና ደር። ጀዛኩሙላሁ ኸይረን። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ሰላም። ኢምራን ቴሌግራም መልእክት አለ። አይ ኡስታዝ ኢንሻአላህ እሺ እገባለሁ። እረፍት አድርጋለህ አይደል? እረፍት አድርግ። እኔም ትንሽ 1-2 ክርስቲያን አስተዳድርና ኢንሻአላህ እወጣለሁ። እኔ እሺ። አይ ኡስታዝ ሆፕ አለ አለን። ሰላም ነው። ከየት ቤተመት ነው? ኦርቶዶክስ። ድምፅ አለ። ምን ነው ድምፅ አለ? ሚውታል ገና። ኦኬ አንተ ልጅ ሁል ጊዜ እንደዚህ ነው። እንትን ሁል ጊዜ ቤት እንደዚህ ነውና ባህታ ታወራለህ። እሺ ቃል ሰላም ብያለሁ። ሰላም አምራ። ሰላሙን አላ መን ተቢዐል ሁዳ። ከየት ቤተመት ነህ? ከኦርቶዶክስ። እሺ ስማኝማ በጣም ወሳኝ ጥያቄ ነበር። ከእንትና ጋር ማውራት ትችላለህ? ኢርማን። ከማን ጋር? ኢርማን ፕሊስ፣ አንዴ ከእንትና ጋር ማውራት ትችላለህ? ከማን ጋር? ወይድ። ይቻላል። ኡስታዝ ወይድ። ኡስታዝ አለ? ቆይ አንድ መጀመሪያ ቼክ እናድርግ። አለው ከኢምራን ጋር ታወራም? ምን ችግር አለ? አስተናግድ። እኔ ድረፍት ላድርግ። አይ እኔ የእሱ ሳይሆን የእርሱ ንግግር ነው ኢምፕሬስ የሚያደርገኝ ብዙና ለማጥናትም የተገደድኩት በእርሱ ንግግር ነው። በእርሱ ቲክቶክ ላይ በምሰማው ሪከርዶች ምናምን ነው አብዛኛው። ኦኬ ችግር የለውም። ተረጋግተህ ማውራት ከቻልክ ምንም ችግር የለውም። ያው ለእንትን ነው እዚህ ስንመጣ እዚህ ስንመጣ ያው ማወቅ አለብህ። እኔ ለማስተማር ብቻ ሳይሆን ለመማርም ለማሳወቅ ብቻ ሳይሆንም ለማወቅም ጭምር ነው የምመጣው። በዛ ኢንቴንሽን ነው የምመጣው እና ምናልባት ከሰዎች ጋር ሁልጊዜ ባዶ በርሜልና ነጭ ወረቀት ናቸው ብዬ አላስብም። ብዙ ሰው የተከበረ ነገር ነው እና ያንን ታሳቢና ዋቢ አድርገህ አውራኝ። ስታወራኝ ያ ቃል ብለህ አይደል ሳይሆን የማያውቀውም ነገር ይኖራል ላሳውቀውም እችላለሁ በሚል መንፈስ አውራኝ። እሺ ቀጥል። አይ እኔ ለመጠየቅ ነው እውቀት የምፈልግ የጀመርኩት አብዛኛውን አንተ በምታወራው ነገር ኢምፕረስ ሆኜ ነው እና ግግም ማለትም አልፈለኩም። በቃ ጀስት እስኪ ቼክ ላድርጎ ብዬ አንዳንድ ነገሮችን ቼክ ማድረግ ጀመርኩኝና ይሄ ልጅ ኢርማን አሁን በሚለቀው ቲክቶክ ላይ መጽሐፍ ቅዱስ ላይ እንደዚህ ያለ ብሎ በሚለቀው ነገሮች ላይ አብዛኛውን ቼክ እያደረኩ ነበረ እጄ ላይ ባለው ፒዲኤፍ እና ከመጽሐፍ ቅዱስ እና የሚጠቀማቸው ትናንሽ መጽሐፎች አሉ። እነሱ ምን እንደሆኑ አላወኩም፣ ከየት እንደሚገኙ ብዙ ጥያቄ ነው ያለኝ። ከዚህ ልጀምርና እሱ የሚጠቀማቸው መጽሐፎች አላወኳቸው ምንድን ናቸው? ትናንሽ መጽሐፎች ምናምን እኔ የምጠቀማቸውን ነው። ኢርማ ቪዲዮ ሲሰራ ከዚህ መጽሐፍ ላይ ያገኘው ብሎ
አንዳንዴ ከመጽሐፍ ቅዱስ ላይ አንዳንዴ ደግሞ ትናንሽ መጽሐፎች አሉ የሚያወጣቸው ገድላት ናቸው። አዋልድ ይባላሉ። ኦርቶዶክስ ነህ አይደለ? አይ እኔ ብዙ አስራው መጽሐፍ የሚባሉት ብሉይ ኪዳን እና አዲስ ኪዳን ናቸው። ብሉይ ኪዳን አይ ቲንክ 46 መጽሐፍ፣ አዲስ ኪዳን ደግሞ 35 መጽሐፎች፣ 80 ያዱ የሚባሉ መጽሐፍ አስራው መጽሐፍ ይባላሉ። በተረፈ በቤተክርስቲያን ውስጥ ያሉ መጽሐፍቶች ገድል፣ ድርሳን ምናምን ተአምር የሚባሉት ደግሞ አዋልድ ይባላሉ ማለት ነው። አዋልድ ማለት ልጆች ማለት ነው። የመጽሐፍ ቅዱስን ሐሳብ ይዘው በውጭው ዓለም ውስጥ አጂግራፊካል ተብሎ የሚባለው ከካኖኒካል ውጪ አጂግራፊካል ተብሎ የሚባሉ ናቸው ማለት ነው። እና ገድል ምናምን እያለ የሚያወጣቸው እነዚህ መጽሐፍቶች ናቸው። አሳየው ይምራል እኮ መጠየቅ አሁን ቤተክርስቲያን ገብቼ አሁን ከመጽሐፍ ቅዱስ ያሳየኝ ጓደኞቼንም እንደዚህ ያለ ምንድነው ላለው ያው የሚያስረዳኝ ሰው ስለሌለ ነው። ቤተክርስቲያን ደፍሮ ገብቶም ለመጠየቅም እነዚህን ያምኑባቸዋል። ቤተክርስቲያን ብገባ ያመጡልኛል፣ ብጠይቅ ፎቶ የባሳያቸው ያመጡልኛል። አዋልድ ቲክቶክ ላይ ያሉት በአጠቃላይ ትተውታል። ለሃይማኖት መከራከሪያ አይሆንም ብለው ያው እዛው ላይ ያለውን ጥያቄ አለማመንም ትችላላችሁ በገድላት ብለው በአዋልድ መጽሐፍቶች አለማመንም ትችላላችሁ ብለው ቲክቶክ ላይ ያሉት ክደውታል። መሬት ላይ ያለ ሰው ግን አንድ ሰብ ታምረ ማርያም ምን አልከኝ ኢምራንዬ? አይ አፎን አንዴ መሀል ላይ ልግባ። አይ እቺ መጽሐፍ ማለት ፈልጎ ነውና አንድ ፖይንት ላስቀምጥ፣ ትቀጥላለህ። አፎን ኡስታዝ ቃል እነዚህ መጽሐፎች ኡስታዝ ገልጾልሃል። አዋልድ መጽሐፎች አሉ። አዋልድ እነዚህ ናቸው፣ ታያቸዋለህ። ከላይ ብዙ መጽሐፎች አሉ። ትናንሾቹ ደግሞ ማለት ፈልገህ ከሆነ እነዚህ የጸሎት መጽሐፍ ናቸው። እሺ ምሳሌ ይሄ ሰይፈ ስላሴ ይባላል። ሰይፈ ስላሴ ማለት ይታያል፣ አይተኸው ከሆነ ዘሰኞ፣ ዘማክሰኞ ይታያል፣ ዘስኑይ፣ ዘሐሙስ፣ ዘረቡዕ እየተባለ ቀን በቀን የሚነበቡ የሚጸለይባቸው መጽሐፎች ናቸው። ያው እዚህ ጋር ጸሎተ ባርቶስም አለ፣ እዚህ ጋር ደግሞ አርጋና የማርያም ጸሎት አለ። አያቸዋ። ስለዚህ መጽሐፎቹ ሊትራሊ ቤተክርስቲያን መጽሐፊ ብላ ያሳተመቻቸው ምእመኑ የሚጸለይባቸው ቤተክርስቲያን ላይ የሚጸለይበት መጽሐፍ ነው። ኢቨን ያው መጽሐፉን ይዤ ፒዲኤፍ አይደለም ቤተክርስቲያን ድረስ ሂጄ እኔ የገዛኋቸው እነዚህ መጽሐፎች አያቸዋ። ይሄ ነው። ቀጥል ኡስታዝ። ከሌላው የኦርቶዶክስ እምነት ከሌላው እምነት ጋር ምንድን ነው የሚያለያየው? 88 መጽሐፍ አለው የሚባለው ምንድን ነው? ጴንጤው አለው 88 መጽሐፍ። ፕሮቴስታንት ያላቸው መጽሐፍ 66 መጽሐፍ ይባላል። ብሉይ ኪዳን 39፣ አዲስ ኪዳን 27 መጽሐፍቶች ናቸው። እንደውም ፕሮቴስታንት መጀመሪያ መስራቹ ማርቲን ሉተር የሚባለው የነበረው መጽሐፍ አዲስ ኪዳን 27 ሳይሆን 24 ነበር የነበረው። 24 ወይም 23 አካባቢ ላይ የነበረው 4 መጽሐፍቶችን አይቀበላቸውም ነበረ። ለምሳሌ የዕብራውያን መልእክት፣ የያዕቆብ መልእክት፣ ራዕየ ዮሐንስንና የይሁዳ መልእክትን አይቀበልም ነበረ። በኋላ ላይ የመጣው ዙንጊሊም በኋላ ላይ የመጣው እነ ካልቪንም ራዕየ ዮሐንስን አይቀበሉም ነበረ። ስለዚህ መጽሐፍ ቅዱስ የሚባለው የቀኖና ስርዓት ወደ 20 አይነት ቀኖና አለ። የባይብል ብዛት ማለት ነው። ቀኖና የሚባሉት የተለያየ በግለሰብ ደረጃ እና በጉባኤ ደረጃ የተለያየ ቀኖና ያለው። በግለሰብ ደረጃ አስናቴዎስ የራሱ ቀኖና አለው። ጎርጎርዮስ ዘንዚናዙ የራሱ ቀኖና አለው። ጎርጎርዮስ ዘኑሲስ የራሱ ቀኖና አለው። ሌሎችም ጄሮም የራሱ ቀኖና አለው። ቀኖናቸው የግለሰቦች ወደ 20 አይነት አለ። በጉባኤ ደረጃ ግን 4 ጊዜ ነው ቀኖና የተቀነነው ማለት ነው። የመጀመሪያው በ363 በሎዶቅያ ጉባኤ ነው። ሁለተኛ ደግሞ በ382 ላይ የሮም ጉባኤ ጣሊያን ውስጥ የተደረገው ነው። ሶስተኛው ደግሞ የሂፖ ጉባኤ በ393 የተካሄደው ነው። አራተኛውና የመጨረሻ የካርቴጅ ጉባኤ የሚባለው በ397 የተካሄደው ነው። ሁሉም ቀኖናቸው የተለያየ ነው፣ አንድ አይነት አይደለም። ቀኖናም ሲደረግ የተቀነነው ኢኩሜኒካል አይደለም፣ ዓለም አቀፍ አይደለም፣ ሎካል ነው። በአጥቢያ ደረጃ የነበረው። ስለዚህ ያ ነው እንትን የሚለው። ፕሮቴስታንት 66 መጽሐፍ ይቀበላሉ። ብሉይ ኪዳን 39፣ አዲስ ኪዳን 27፣ ካቶሊክ 73 ይቀበላሉ። የአርሜኒያ ቤተክርስቲያን፣ የግሪክ ቤተክርስቲያን፣ የግብፅ ቤተክርስቲያን እንደዚሁ አቆጣጠራቸው የተለያየ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ ብሉይ ኪዳን 46፣ አዲስ ኪዳን 35 ይቀበላሉ። በጥቅሉ 81 መጽሐፍ ይቀበላሉ ማለት ነው። አቆጣጠራቸው ትንሽ ይለያል። ለምሳሌ መጽሐፈ ጥበብ ምናምን የመሳሰሉትን ከሰለሞን መጽሐፍ ጋር ነው እንትን የሚሉት። ተረፈ ኤርሚያስ እና ተረፈ ባሮክን የሚባሉት ደግሞ ከኤርሚያስ ጋር አብረው ነው የሚያደርጉት። እንደገና ደግሞ ሰቆቃወ ኤርሚያስንም ከዛው ጋር ነው አብረው የሚያያይዙት። መጽሐፈ ሶስና ምናምን የመሳሰሉትን ደግሞ ከትንቢተ ዳንኤል ጋር አብረው ያያይዛሉ። አንደኛ ነገስትና ሁለተኛ ነገስትን በአንድ ነው የሚቆጥሩት። አንደኛ ሳሙኤል፣ ሁለተኛ ሳሙኤልን በአንድ ነው የሚቆጥሩት። መጽሐፈ ነህምያ እና መጽሐፈ አስቴርን በአንድ ነው የሚቆጥሩት። እንደዛው ላይ ተቆጥሮ ነው ብሉይ ኪዳን 46 መጽሐፎች የሚሉት ማለት ነው። 39ኙ ላይ የሚጨምሩት ማለት ነው። አዲስ ኪዳን ላይ ደግሞ በ27ቱ ላይ 8 መጽሐፍ ጨምረው 35 መጽሐፍ ነው የሚቀበሉት። ያነዛ 35 መጽሐፎች በአጠቃላይ ያሉት መጽሐፎች 8 መጽሐፎች
አሉ። እነዛ 8 መጽሐፍቶች የስርዓት ወይም የሲኖዶስ መጽሐፍ ይባላሉ። እነ ቀለሜንጦስ፣ ዲስቅልያ ምናምን የሚባሉት እነ ስርዓተ ጽዮን ምናምን የመሳሰሉት ናቸው። ብዙ ነው፣ ሰፋ ያለ ነገር ነው። እንደው በግርድፉና በሌጣው ልንገር ብዬ ነው እንጂ ደርዝና ፈርጅ ባለው መልኩ ሰፋ ያለ ነገር የሚፈልግ ነገር ነው። አሁን ከአንተ ጋር ማውራት የፈለግኩት ለዚህ ነው። ብዙ ጊዜ በእውቀት የተሞላ ነገር ነው የምታወራው እና አሁን በኮንፊደንስ ቤተክርስቲያን ገብቼ መጠየቅ የምፈልጋቸው ነገሮች አሉ። አሁን ለእኔ ግልጽ ሆኖ እንድታየልኝ ለጓደኞቼ ለኦርቶዶክስም ለምንም ያ የኤርማንን ቪዲዮ ሳሳይ ማንም ግልጽ ሆኖ አይታየም እና ያ ነገር ግራ ይገባኛል። እውነት እዚህ ጋር የሚወራው ነገር እውነት ከሆነ እንዴት ነው ቤተክርስቲያን ቄሶቹም ጓደኞቼም ለምንድነው የማይገለጽላቸው? ለምንድነው እንደዚህ እየተነበበ ይህን እውነት ባይሆን ኖሮ ለምንድነው እንደዚህ ተአምር? አሁን ብዙ ጊዜ የምሰማው ነገር አለ። በአድዋ ጊዜ ጦርነት እንኳን መልአኮች ያግዙ ነበር ምናምን የሚባል ነገር ሰምቼ ነበርና ያ ነገር እውነት ባይሆን ኖሮ እንዴት ብዙ ተአምር ይፈጠራል? እንደዚህ ነገር እንዴት አይገለጥላቸውም? ለእነሱ አሁን ለእኔ እንደተገለጠልኝ እንዴት እሱ ለብቻው ነው። ተረታ ተረቱ አለ ከዛው ላይ ማለት ነው። ግን ለማንኛውም የኛ የምናመጣው እናንተ በመጽሐፍት ውስጥ ወይም ደግሞ ኦርቶዶክስ ቤተክርስቲያን ውስጥ ያሉትን ነገሮች ገርላት ላይ ያሉት ነገሮች ያው ከአንድ አምላክ የሚመጣ ትምህርት እንዳልሆነ ማስረጃ ለማቅረብ ነው ኢምራንም የሚያቀርብ ያለው ማለት ነው። አሁን ኢየሱስ ሪሊ የወንድ ከንፈር ይስማል ብለህ ታምናለህ? ለአንድ ሰዓት ያክል እንደዛ ያደርጋል ብለህ ታምናለህ? አሁን ለምሳሌ እንደዚህ ሎጂካሊ ስታስበው ያ የናዝሬቱ ኢየሱስ የዛሬ 2000 ዓመት የነበረው ከድንግል ማርያም የተወለደው በኢስላም የተከበረው ነብይና መሲህ ነው ተብሎ የሚታመነው እንደዛ ያደርጋል ብለህ ታምናለህ? አሁን አንተ በራስህ? አይ አላምንም። አይቼው ነበር ይሄን ነገር ጠይቄም ነበረና እኔ ኮንፊውዝ እንዳደረገኝ ለምን እነሱ እንደማያረጋቸው ማወቅ የምፈልገው እንዴት ለምን እነሱን ጥያቄ አይሆንባቸው እኔ ጥያቄ የሚሆንብኝ ነገር እሱን ነው ብለና ሌላ ነገር አለ። አሁን ለምሳሌ በባይብል ውስጥ የሚባለው ወይም ደግሞ ግብረሰዶም የሚባለው የተከለከለ ነው። ግብረሰዶም የሚባለው በሁለት ይከፈላል አይደለ? ያው እንትኑ ማለት ነው ሆሞሴክሹዋሊቲ የሚባለው ጌይ እና ሌዝቢያን የሚባል ነገር አለ። ሴት ለሴት አለ። ሴት ለሴት ሐራም ነው ወይስ ሐላል ነው በእናንተ በመጽሐፍ ቅዱስ? ኃጢአት ነው። ሐራም ነው አይደል? የተከለከለ ነገር ኃጢአት ነው። ግን ሴትና ሴት ተሳስመው ምራቅ ተወሳስተው አንደኛዋን እንዳስረገዘቻት ይናገራል። ይሄ ነገር አሁን ትቀበለዋለህ? አልቀበለውም። ይሄን ነገር አትቀበለው ማለት ነው። እና እንደዛ ነው በቃ። እንደዛ ከሆነ እንደዚህ ነገሮችን ያያቸውና መርምርና ወደ እስላም ደግሞ ናና ቁርአንና ሐዲስ ለማንበብ ሞክር። ከዛ እውነቱን ታገኘዋለህ ራሱ። እኛ የምንለው እንደዛ ነው። ረጋ ብላችሁ ጊዜ ስጡትና የህይወትና የሞት ጉዳይ ነው። የጀነትና የጀሃነም ጉዳይ ነው። የዘላለም ህይወትና የዘላለም ሞት ጉዳይ ስለሆነ ጊዜ ሰጣችሁ በጥሞና በአርምሞ ጊዜ ወስዳችሁ ህይወቴ ነው ይሄ ነገር ህይወት በልደት ተጀምሮ በሞት የሚያበቃ አይደለም፣ ከሞት በኋላ ህይወት አለው ብለን የምናምን ከሆነ አንድ ሰው በደንብ እውነታውን ማወቅ አለበት። ስለዚህ መስዋዕት ክፈልና ጉልበትንም ጊዜንም መስዋዕት ክፈልና ለመመርመር ሞክር። እስልምናም እንደዛ ነው፣ ያበረታታል እውቀት ላይ ማለት ነው። በእውቀት ላይ ነው የተመሰረተውና ይህንን ነው የምልህ። ኢምራን የምጨምርበት ነገር አለ? ጨምርለት። እኔ ጨርሻለሁ። ቅድም የእፎይ ላይቭ ውስጥ ነበርኩኝና አንዳንድ ጥያቄ የጠየቀ ነበረ ሙስሊሞችን እስልምና 4 ማዕዘን አለውና እንዴት ነው ምናምን ብሎ እና አንድ ዘካ ብለውት እና አንድ ህጻን ልጅ ሲወለድ ዘካ ይሰጣሉ የህጻን ልጅ ምንም ህጻን ልጅ ምናምን ብሎ ብቻ ብዙ ጥያቄ የጠየቀ አልተመለሰለትም ነበርና እዚህ ጋር መመለስ ከቻላችሁ አምጣው፣ እንትኑን ጥቅሱን አምጣውና እኛ የምናደርገው ምንድነው ተባራሪ እንዳይሆንብን ከከሌ ሰማነው እንዳይሆንም ከኪስም እንዳይሆን ጥቅሶቹ ከመጡ ሊበራራ ይችላል። ቁርአን ላይም ሐዲስ ላይ ማንኛውም ነገር ጥያቄ ሲኖር ጻፋቸውና የትኛው ምዕራፍ ላይ የትኛው ቁጥር ላይ እንደሚገኝ ሐዲስም ከሆነ ደግሞ የትኛው ኪታብ ላይ እንደሚገኝ የትኛው የሐዲሱ ቁጥር እንዳለ ያዘውና ጻፋቸውና አምጣቸው። ስታመጣቸው ይመለሳል። ግን አሁን ዝም ብሎ እንትን አየር ላይ ያለ ነገር ከሆነ መልስ ለመስጠት አያመችም። ለምሳሌ ውሻ በኢስላም እንትን የሆነው ነጃሳ የሆነው የሆነ ሳለ ያ ረሱል ሰለላሁ ዐለይሂ ወሰለም ጉድጓድ ቆፍረው ወተት ቀበሩና ታምር ሰራለሁ ወተት አፈልቃለሁ ብለው ወተቱን በእንትን ለሞጋት ሲሄዱ ውሻው ቶሎ ብሎ ከዛ ቆፈረና ወተቱን አወጣ። ከዛ በኋላ ውሻውን ረገሙት። ከዛ በኋላ ሙስሊሞች ውሻ ነጃሳ ነው ብለው ይላሉ የሚል ነገር ያስተምራሉ። ክርስቲያኖች ሰምታቸው ከሆነ ግን ያ አሁን እኛ መጽሐፍ ውስጥ የለም ዝም ብሎ እንትን ካልሆነ በስተቀር ማለት ነው። እንደገና ደግሞ
የተባለው ስም ረመዳን ማለት ሞቃታማ ማለት ነው በአረብኛ። 9ኛ ወር ስም ነው፣ የጾምም ስም አይደለም። እና አንድ ጊዜ የሆነ ሰው እንትን ብለው ምንድነው ነብዩ መሐመድ የሆነ ሰው ሚስት እንትን ብለው ከዛ በኋላ ባልየው እንዴት ይሄን ታረጋለህ አጋልጣለሁ ሲል አታጋልጠኝ እባክህ ምናምን ነገር እና ምን ታረግልኛለህ ሲል አይ በቃ ጾሙን በአንተ ስም አድርገዋለሁ ብለው ረመዳን የተባለው ስም ከዛ የተነሳ ነው እያሉ ያወራሉ። እነዚህ ሰዎች ረመዳን የሰው ስም ነው እና ረመዳን የሚባለው ሰውዬ ውለታ ውለውለት ነው። ከዛ በኋላ ሙስሊሞች አያውቁም ይኸው ረመዳን እያሉ ይጾማሉ እያሉ ይላሉ። አሁን ለምሳሌ ክርስቲያኖች እንዲህ አይነት ተረታ ተረት ሲኖር ደሊል ነው መጠየቅ ያለባችሁ። ዝም ብላችሁ አትመገቡ። እዛ ሄዳችሁ ክርስቲያኖች ምንድነው ማድረግ ያለባችሁ? የቱ ጋር ነው እንደዛ የሚለው ብላችሁ እዚህ ቤት ይዛችሁት ነው እኛ ጋር ይዛችሁ ነው ያንን ነገር። ከዛ ቁርአን ላይም ሐዲስ ላይም ካለ እናየዋለን። ግን ዝም ብሎ ጥላቻ አውቀው አያነቡም ብለው በዚህ ደረጃ ይንቋቸዋል። አያነቡም አያገናዘቡም እያሉ ነው። ኢቨን ባይብል ላይም ሲያወሩ የሌለ ነገር ነው የሚያወሩት። ከ5000 ዘመን በኋላ ከልጅ ተወልጄ አድንሃለሁ ብሎ ለአዳም ቃል ገብቶለታል ሲባል አልሰማህም? ሰምቻለሁ። ግና ባይብል ላይ አለ? የለም ባይብል ላይ የለም፣ አታገኝም ዘፍጥረት ላይ። ነገር ግን ምንድነው ባይብል ላይ እንዳለ አድርገው ነው እየነገሯቸው ያሉት። በዚህ ደረጃ ሰው አያነብም አያገናዝቡም አያነቡም ብለው ስለሚያስቡ ነው። አሁን ደግሞ ልክ የራሳቸው መጽሐፍ ሳያንሳቸው እኛ ጋር መጥተው ወተት ያፈለቀው ይሄ ውሻዋን እንትን ያላት የተረገመችው ውሻ ነጃሳ የሆነው በእስልምና ነብዩ መሐመድን ስላጋለጠች ነው ሰለላሁ ዐለይሂ ወሰለም እያሉ ይናገራሉ። እንዲህ አይነት ነገሮች እንዳይኖሩ ምንድነው የምታደርጉት? የቱ ጋር ነው የሚገኘው ምዕራፍና ቁጥሩን ስጡን ብላችሁ ቀጥታ መጠየቅ አለባችሁ። ያኔ እነሱ እንደሚዋሹ ሲገባችሁ ወደ እስልምና ትመጣላችሁ ኢንሻአላህ ብለን እናስባለን። ይሄን ይመስላል። አመሰግናለሁ። ኦልሬዲ እኔ የእምነት መፈለግ ጀምሬያለሁ። ብዙ ጥያቄዎችን እየጠያየኩ ነው እና ጀማል ከቻልክ ሪኩዌስት ልክልህ አስገባኝ። አንዳንድ ጥያቄ ሲኖረኝ ወይት ሲኖር እገባለሁ። አመሰግናለሁ። በነገራችን ላይ ቃል ምክር የለውም፣ ግን እዚህ ጋር የሚታያቸው ወንድሞች ኢምራንም ጃቢርም አቡበክርም ኡስታዝ ዋሂድ በላቸው ኢብራሂምም ማለት ነው ምንም ችግር የለው። ዋናው ነገር እናንተ በስነ ስርዓት ጠይቁ እንጂ ማለት ነው የትኛው የሙስሊም ወንድሞች ጋር ቤትመጡ ማለት ነው ትክክለኛ በስርዓት ነው የሚመልሱላችሁ። እሺ አብሽር። ኡስታዝም ሲመጣ ደግሞ ምንም ችግር የለው። የሆነ ነገር ሲጠይቅ መጽሐፍ ላይ ቶሎ ስለሚል ችግር የለው። አይ ምንም ችግር የለም። ያን ተረዳት ሊሆን ይችላል። ቀጥል ይምሩ። አይ አታስብ፣ ችግር የለውም። በፈለክበት ሰዓት ጥያቄዎች መጠየቅ ትችላለህ። አላህ ሂዳያ ይስጥህ። ከፈለክ መጽሐፍ ቅዱስን ሳነካ በእስልምና ብቻ መመለስ እንችላለን። እሺ አታስብ። አላህ ሂዳያ ይስጥህ። እና ቪዲዮዎች የመለቃቸው ቪዲዮዎች ቅድም ላልካቸው ማለት ነው መጽሐፎች እዛው ላይ አስቀምጣቸዋለሁ። እሺ ስለዚህ እነሱን ስክሪንሾት እያደረግህ መውሰድ ትችላለህ። ይምራን እንዳመጣጡ ስለሚመልስ እኮ ነው ኡስታዝ ጀማል፣ እንዳመጣጡ ነው። እንዳመጣጥ ነው ዝም ብሎ አይደለም። እንዳመጣጥ አስገባለሁ ካልክ ያስገባል። ቅርቃር አለው በደንብ እና ያንን ቅርቃር ስለሚፈሩ ነው እንጂ ይምራን በትትና መጥቶ ለጠየቀው ሰው በትትና ይመልሳል። ያንን ነው የምንለው። ኢንሻአላህ እኔ ልውጣ። መሲ አሰላሙ አለይኩም፣ እንዴት ነሽ? አሲያ አለሽ? አሰላሙ አለይኩም። ኦኬ የሉም ማለት ነው። ሰላም አለይኩም። በስንት ጊዜ አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንዴት ነህ? ደህና ነው ወይ? አልሐምዱሊላህ ሰላም ነው። ማሻአላህ ሰላም ነኝ ያለው። እንኳን ደህና መጣ። አይ ቲንክ እንኳን ደህና አርፍጄ ነው መሰለኝ የመጣሁት እኔ። ጃቢሮ አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም አለይኩም ብያለሁ። ሰላም ብያለሁ። እሺ ሰላም ልበላችሁ ብዬ ነው። ኢምራን እኔም ልውጣ። አይ ጀዛከላሁ ኡስታዝ፣ አላህ ይቀበልህ። እሺ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ።